ሰበር ዜና ከ13 በላይ ከፍተኛ የመንግስት ባለስልጣናት ከስልጣን መባረራቸው ተነገረ። የኦርቶዶክስ ጳጳሳት ላይ አስደንጋጭ የግድያ ሙከራ መደረጉ ተሰማ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ ማበይት ነጥቦቹን በማስተዋወቅ እንጀምራለን። ከ13 በላይ ከፍተኛ የመንግስት ባለስልጣናት ከስልጣን መባረራቸው ተነግሯል። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀልና መልካም አስተዳደር ችግሮች ጋር ተያይዞ መንግስታቸው እንደማይታገስና ባለስልጣናት ላይ እርምጃ እንደሚወስዱ በተናገሩ ማግስት ከ13 በላይ ከፍተኛ ባለስልጣናት ከስልጣን መሰናበታቸው ከፍተኛ መነጋገሪያን ፈጥሯል። ከስልጣን የተባረሩ ባለስልጣናት ስምና ዝርዝራቸው ወጥቷል። በዝርዝር እናስደምጣችኋለን። በሌላ ሰበር ዜና ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ አገለሉ። በኢትዮጵያ ፖለቲካ ውስጥ በደፋር ተናጋሪነታቸውና በቁርጠኝነታቸው የሚታወቁት የህዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የአብረን እንስራ ጥሪ ውድቅ በማድረግ ራሳቸውን ከፖለቲካው ዓለም ማግለላቸውን በይፋ ገልጸዋል። ዶክተር ደሳለኝ ጫኔ ይህንን ውሳኔ ለምን አስተላለፉ? ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን ጥሪ ውድቅ ስላደረጉበት ምስጢርም ይፋ አድርገዋል። ዝርዝሩን አብረን እንመለከተዋለን። በሌላ ሰበር ዜና የኦርቶዶክስ ጳጳሳት ላይ አስደንጋጭ የተባለ የግድያ ሙከራ መደረጉ ተሰምቷል። በትግራይ ክልል ራሱን የመንበረ ሰላም በማለት ሰይሞ የሚንቀሳቀሰው የኦርቶዶክስ ቤተክርስቲያን ሲኖዶስ ከፍተኛ ጳጳሳት ላይ አሰቃቂ የግድያ ሙከራ ነው የተፈጸመው። ይህ ጥቃት የተሰማው በትግራይና በፌደራል መንግስት መካከል ያለው ወታደራዊ ውጥረት ወደ አዲስ የጦርነት አፋፍ እየገሰገሰ በሚገኝበት አስፈሪ ወቅት ላይ ነው። ጳጳሳቱን ለመግደል የተፈለገበት እውነተኛ ምስጢር ምንድነው የሚለውን በዝርዝር እናስደምጣችኋለን። በተያያዘ ሰበር ዜና በአዲስ አበባ የትግራይ ተወላጆች በፖሊስ ቁጥጥር ስር እየዋሉ መሆኑ ተሰምቷል። በፌደራል መንግስቱና በህወሓት መካከል ያለው ወታደራዊ ውጥረት አሁን ላይ ከጫፍ ደርሷል። አዲስ ጦርነት ሊቀሰቀስ ይችላል ተብሎ በሚፈራበት በዚህ እጅግ አስፈሪ ወቅት ላይ በአዲስ አበባ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር መዋላቸው ድንጋጤን ፈጥሯል። በጉዳዩ ላይ አቶ ጌታቸው ረዳ ጠንካራ መግለጫን ሰጥተዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አሁን ወደ ዝርዝሮቹ እናምራ። በመጀመሪያም ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ አገለሉ። በኢትዮጵያ ፖለቲካ ውስጥ በደፋር ተናጋሪነታቸውና በቁርጠኝነታቸው የሚታወቁት የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የአብረን እንስራ ጥሪን ውድቅ በማድረግ ራሳቸውን ከፖለቲካው ዓለም ማግለላቸውን በይፋ ገልጸዋል። የፓርላማው የሥራ ዘመን መጠናቀቁን ተከትሎ የተሰማው ይህ ድንገተኛ ውሳኔ መላውን የፖለቲካ ክበብ እያስገረመ ይገኛል። ላለፉት 5 አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 ዓመተ ምህረት የህዝብ ተወካዮች ምክር ቤት አባል በመሆን የባህር ዳር ከተማንና የኢትዮጵያን ህዝብ በፓርላማ ሲወክሉ የቆዩት ዶክተር ደሳለኝ ትናንት የፓርላማ ቆይታቸውን በይፋ ማጠናቀቃቸው ተከትሎ ነው ራሳቸውን ማግለላቸውን ያሳወቁት። ዶክተር ደሳለኝ ይህንን ታሪካዊ ምዕራፍ ሲያጠናቅቁ ወደ ፖለቲካው ዓለም ከመግባታቸው በፊት በጣና ሐይቅ ላይ የተከሰተውን የእንቦጭ አረምን ለመከላከል በአክቲቪዝምና በሲቪክ ማህበራት ግንባር ቀደምትነት መሪ የነበሩትን የ10 ዓመታት የትግል ጉዞ መለስ ብለው አስታውሰዋል። ባለፉት 8 ዓመታት በፓርቲው ምስረታና በከፍተኛ አመራርነት፣ ባለፉት 5 ዓመታት ደግሞ በፓርላማ ውስጥ ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ ታላቅ ክብርና ኩራት ይሰማኛል ብለዋል። በእነዚህ ፈታኝ ዓመታት ውስጥ በተለይም ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰሩበት ወቅት በጸሎትና በሐሳብ ከጎናቸው ለቆሙት የባህር ዳር መራጮቻቸውና ለመላው የኢትዮጵያ ሕዝብ እንዲሁም ለፈጣሪያቸው ምስጋናን አቅርበዋል። ዶክተር ደሳለኝ ጫኔ በመግለጫቸው ላይ ሌላም ትልቅ ምስጢር ይፋ አድርገዋል። በትላንትናው ዕለት በነበረው የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ጥሪ እንዳቀረቡላቸው ገልጸዋል። ከዚህም በላይ ከጉባኤ
ከጉባኤው መጠናቀቅ በኋላ በነበረው የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትሩ በግል ባደረጉላቸው ንግግር በሰባተኛው ሀገር አቀፍ ምርጫ በባህር ዳር ከተማ ለመወዳደር ተመዝግበ ቢሆን ኖሮ እጩ ለማቅረብ ወስነን ነበር ማለታቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ ዶክተር ደሳለኝ በፓርላማ የሚያነሷቸው ሐሳቦች ጠቃሚ እንደነበሩ በምክር ቤቱ ቢቀጥሉ ፍላጎታቸው እንደነበር የገለጹላቸውን ሐሳብ በበጎ ጎኑ በቅንነት እንደሚመለከቱትም ገልጸዋል። ራሳቸውን ከቀጥታ የፖለቲካ እንቅስቃሴ ከአባልነትም ሆነ ከደጋፊነት ያገለሉት ዶክተር ደሳለኝ ከዚህ በኋላ ትኩረታቸውን በሙያቸው ሀገርን ማገልገል ላይ እንደሚያደርጉ ጠቁመዋል። በተጨማሪም ወደ ግሉ ሴክተር በመግባት በአዳዲስ የሥራ ውጥኖች ላይ ለመሰማራትና ለቤተሰቦቻቸው በቂ ጊዜ ለመስጠት መወሰናቸውን በታላቅ አክብሮት ገልጸዋል። ይሁን እንጂ ፖለቲካ ተሳትፏቸው ቢያበቃም የአማራን ሕዝብ አንድነት በሚያጠናክሩ ከሌሎች ወንድም ሕዝቦች ጋር ያለውን መስተጋብር በሚያሳድጉና የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊ፣ ሀገራዊ ጉዳዮች ላይ በሙያቸው አስተዋጽኦ ማድረጋቸውን እንደሚቀጥሉ አረጋግጠዋል። ውድ ተከታታዮቻችን ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸው በሀገሪቱ የፖለቲካ ምህዳር ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ማስፈር ትችላላችሁ። ወደ ሌላኛው ሰበር ዜናችን ስናመራ የኦርቶዶክስ ጳጳሳት ላይ አስደንጋጭ የተባለ የግድያ ሙከራ መደረጉ ተሰምቷል። ታሪካዊቷ የአክሱም ከተማ በኩለ ሌሊት በጥይት እሳት ስትታወቅ ማድሯ ተሰምቷል። በትግራይ ክልል ራሱን የመንበረ ሰላም በማለት ሰይመው የሚንቀሳቀሰው የኦርቶዶክስ ቤተክርስቲያን የሲኖዶስ ከፍተኛ ጳጳሳት ላይ አሰቃቂ የግድያ ሙከራ ተፈጽሟል። ይህ ጥቃት የተሰማው በትግራይና በፌደራል መንግስቱ መካከል ያለው ወታደራዊ ውጥረት ወደ አዲስ ጦርነት አፋፍ እየገሰገሰ በሚገኝበት እጅግ አስፈሪ ጊዜ ላይ ነው። በትግራይ ክልል የሚገኘው የመንበረ ሰላም ኦርቶዶክስ ተዋሕዶ ቤተክርስቲያን ላኢለዋይ ቤተ ክህነት ባወጣው አስቸኳይ መግለጫ መሰረት በከፍተኛ የሃይማኖት አባቶች ላይ የግድያ ሙከራ መፈጸሙ ተረጋግጧል። ጥቃቱ ያነጣጠረው በክልሉ ከፍተኛ አባት በሆኑት ብፁዕ አቡነ ናትናኤልና የቅዱስ ሲኖዶስ ዋና ጸሐፊ በሆኑት ብፁዕ አቡነ አረጋዊ ላይ ነው። ነገሩ የሆነው በትላንትና 2 ሰኔ 30 ቀን 2018 ሌሊት 6 ሰዓት ተኩል ላይ ሲሆን ታጣቂዎቹ በአክሱም ከተማ የሚገኘውን የአባቶቹን መኖሪያ ቤት ባይለኛ የጥይት ናዳ ሲደበድቡ ማድራቸው ነው የተሰማው። ቤተ ክህነቱ እንዳወጣው መግለጫ ከሆነ ይህ ድርጊት በተለይ በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ላይ በትኩረት የተቃጣ ግልጽ የግድያ ሙከራ ነው ብሏል። ምንም እንኳ አባቶቹ ላይ የደረሰ አካላዊ ጉዳት ባይኖርም መኖሪያ ቤታቸው በጥይት መመታቱን መላው ምዕመኑንና የክልሉን ሕዝብ በከፍተኛ ድንጋጤ ውስጥ ጥሎታል። ጉዳዩ በቀጥታ ከክልሉ ወቅታዊ የፖለቲካና ወታደራዊ እንቅስቃሴ ጋር የተያያዘ መሆኑን የውስጥ ምንጮች ያረጋግጣሉ። ህወሓት በክልሉ አዲስ ያወጀውን የህልውና መመከት ጦርነት አንደግፍም ያሉት እነዚህ ጳጳሳት በተለይም በክልሉ እየተካሄደ ያለውን የግዳጅ ወታደራዊ አፈሳ በጽኑ በማውገዛቸው ምክንያት ነው የግድያ ሙከራው የተደረገባቸው ተብሏል። ከዚህ ጥቃት በፊት ባሉት ጥቂት ቀናት ውስጥ በእነዚህ አባቶች ላይ የተቀናጀ የስም ማጥፋት ዘመቻ በስፋት ተከፍቶባቸው እንደነበር ታውቋል። ይህ የስም ማጥፋት ዘመቻ በቀጥታ ወደ አካላዊ ጥቃት በመሸጋገር በኩለ ሌሊት መኖሪያ ቤታቸው ላይ ተኩስ እንዲከፈትም ምክንያት ሆኗል። በተያያዘ ሰበር ዜና በአዲስ አበባ የትግራይ ተወላጆች በፖሊስ ቁጥጥር ስር እየዋሉ መሆኑ ተሰምቷል። በፌደራል መንግስቱና በህወሓት መካከል ያለው ወታደራዊ ውጥረት አሁን ላይ ፍጹም ከጫፍ ደርሷል እየተባለ ባለበት ወቅት በአዲስ አበባ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር ውለው እንደነበር ይፋ ተደርጓል። ከትግራይ ክልል መጠነ ሰፊ የግዳጅ ውትድርና በመሸሽ ወደ መዲናዋ አዲስ አበባ የመጡ ተፈናቃዮች አስመልክቶ አቶ ጌታቸው ረዳ ያልተጠበቀ መግለጫን ሰጥተዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በትላንትናው ዕለት በአንድ መድረክ ላይ ያደረጉት ንግግር በመላ ሀገሪቱ እያነጋገረ ይገኛል። አቶ ጌታቸው ረዳ ይፋ እንዳደረጉት በዋና ከተማዋ አዲስ አበባ በአንድ ምሽት ብቻ በመቶዎች የሚቆጠሩ የትግራይ ተወላጆች ታስረው ነበር ብለዋል።
በተለይ በአንድ መኖሪያ አካባቢ ማለትም በለሚ ኩራ ክፍለ ከተማ በአንድ ምሽት ብቻ ወደ 300 የሚጠጉ የትግራይ ተወላጆች በፖሊስ ቁጥጥር ስር ውለው እንደነበረ ያስረዱት አቶ ጌታቸው ከተያዙት 300 ሰዎች መካከል በትክክል በወንጀል ተጠርጥረው እንዲቆዩ የተደረጉት 3 ሰዎች ብቻ መሆናቸውንና ቀሪዎቹ በሙሉ ያለ አግባብ የታሰሩ መሆናቸውን አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ለዚህ የሰጡት ምላሽ በትግራይ ክልል ያለውን ወቅታዊ መራራ እውነት የሚያሳይ ሲሆን አሁን በትግራይ እየተደረገ ያለው መጠነ ሰፊ ወታደራዊ የግዳጅ አፈሳ አዳዲስ ተፈናቃዮችን እየፈጠረ ነው ሲሉ ተናግረዋል። አቶ ጌታቸው ረዳ ሲናገሩ ለኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው ብለዋል። እነዚህ ሰዎች ከግዳጅ ውትድርናው አምልጠው ወደ አዲስ አበባ ከገቡ በኋላ ቋሚ መኖሪያ ስለሌላቸው በአንድ ቤት ውስጥ በርካታ ሰዎች ተገፋፍተው እየኖሩ ባለበት ወቅት ነው በቁጥጥር ስር የዋሉት። አቶ ጌታቸው ረዳ በርካታ የትግራይ ተወላጆች እየታሰሩ ነው የሚለው ሪፖርት በተደጋጋሚ ስለደረሳቸው ከፌደራልና ከአዲስ አበባ ፖሊስ ጋር አስቸኳይ ውይይት ማድረጋቸውንና ያለ አግባቡ የታሰሩት ብዙሃን ወገኖች እንዲለቀቁ ማስደረጋቸውን አክለዋል። በአዲስ አበባ የታየው መጠነ ሰፊ ስርዓትና ከትግራይ የሚደረገው የወጣቶች ስደት በፌደራል መንግስቱና በህወሓት መካከል ያለውን ወታደራዊ ውጥረት ከጫፍ መድረሱን ያመላከተ ሆኗል። ከየአቅጣጫው የሚወጡ መረጃዎች እንደሚያመላክቱት በትግራይ ክልል እየተካሄደ ያለው መጠነ ሰፊ ወታደራዊ ኃይል የማሰባሰብና የግዳጅ ውትድርና ዝግጅት በፌደራሉ መንግስት ዘንድ ከፍተኛ ስጋትና ጥንቃቄን ፈጥሯል። የሁለቱ ወገኖች ግንኙነት በአሁኑ ወቅት የተቋረጠ በመሆኑ ይህ ወታደራዊ ሽኩቻ በማንኛውም ሰዓት አዲስ ጦርነት ሊቀሰቅስ ይችላል የሚሉ ስጋቶችን በስፋት እየተሰሙ ይገኛሉ። ወደ መጨረሻው ሰበር መረጃችን ስናመራ ከ13 በላይ ከፍተኛ የመንግስት ባለስልጣናት ከስልጣን መባረራቸው ተነገረ። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀልና መልካም አስተዳደር ችግሮች ጋር ተያይዞ መንግስታቸው እንደማይታገስና በባለስልጣናት ላይ እርምጃ እንደሚወስዱ በተናገሩት ማግስት ከ13 በላይ ከፍተኛ ባለስልጣናት ከስልጣን መሰናበታቸው ከፍተኛ መነጋገሪያን ፈጥሯል። ባለስልጣናቱ የተባረሩት ከሙስና ወንጀልና ብልሹ አስተዳደር ጋር በቀጥታ በተገናኘ መሆኑ የተገለጸ ሲሆን የተሰናበቱት የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፍተኛ አመራሮች ናቸው። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከአመራሮቹ በተጨማሪ 105 ሰራተኞችና ደንበኞችን በዲሲፕሊንና በሕግ ተጠያቂ ማድረጉን ገልጿል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡን ገልጿል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ የ2018 በጀት ዓመት አፈጻጸም ሪፖርትን በተመለከተ እንደተናገሩት በበጀት ዓመቱ የከተማዋን ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻሻለ አፈጻጸም ማስመዝገብ ተችሏል ብለዋል። ነዋሪዎቹ ባሉበት ሁኔታ ሆነው በሞባይል መተግበሪያ አማካኝነት የልደት ካርድ፣ የነዋሪነት መታወቂያና ያላገባ የምስክር ወረቀት ማግኘት የሚችሉበት አሰራርን በመዘርጋት በርካታ ተገልጋዮች ተጠቃሚ ሆነዋል ብለዋል። በሌላ በኩል በ154 የጤና ተቋማት ላይ ወቅታዊ የልደት ምዝገባ፣ በ12 የፌደራል የመጀመሪያ ደረጃ ፍርድ ቤቶች የፍቺና የጉዲፈቻ ምዝገባ እየተከናወነ እንደሚገኝ በሪፖርቱ ተመላክቷል። ኤጀንሲው በብልሹ አሰራርና በሌብነት ተግባራት ላይ ጠንካራ እርምጃ መውሰዱን የገለጹት ኃላፊው በዚህም 13 ከፍተኛ የኤጀንሲው አመራሮች፣ 78 ፈጻሚና 14 ባለጉዳይ በድምሩ 105 ሰዎች በዲሲፕሊን በሕግ ተጠያቂ ማድረጉን ነው ያስታወቀው። ይህም ካለፈው በጀት ዓመት ጋር ሲነጻጸር ቅናሽ ያሳየ ሲሆን ተቋሙ ለሕግ የበላይነትና ተጠያቂነት የሰጠውን ትኩረት ያመላክታል ተብሏል። በቀጣይም በተደራሽነትና በባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነት የሰፈነበት ግልጽነት ያለው አገልግሎትን በተግባር ማረጋገጥ ይኖርብናል በማለት አቶ ዮሴፍ መልእክታቸውን አስተላልፏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተሏቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።